ግር መጀመሪያና መጨረሻ ጊዜም ቢሆን ለራስሽ ጊዜ ስጪ። ለራስሽ ጊዜ ስትሰጪ ማንኛውም ሰው አንቺን ሊያከብርሽ ሊወድ ይችላል። ነገር ግን ራስሽን ሁልጊዜ ራስሽን ሁልጊዜ የምታማርሪ ከሆነ ማንኛውም ሰው አንቺን እንደ ደካማ አድርጎ ነው የሚቆጥርሽ። ሰላም ጤና ይስጥልን ውድና የተከበራችሁ የልዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ነው ማለት ነው። ቤተሰብ ሆናችሁ ደግሞ ከልብ እናመሰግናለን። በትህትና በልመና ቻናሌ ዋርኒንግ ላይ ነው ያለው። በተቻላችሁ አቅም ላይክ እና ሼር ብታደርጉልኝ ዋርኒንጉ ይነሳል ማለት ነው። ቤተሰቦችና እስኪ ሼር እና ላይክ አድርጉልኝ። ቪዲዮውን ስትመለከቱ ሼር ላይክ በማድረግ ተባበሩኝ ማለት ነው። እሺ እና እዚህ ጋር እንግዲህ ዛሬ የመጣሁበት ርዕስ ራስን መሆን ነው። አንድ ሰው ራሱን መሆን አለበት። ምክንያቱም ለራሳችን ጊዜ መስጠት ለራሳችንን ስንሆን በማንኛውም ቦታ በምንም ቦታ ብንሆን ያለንበትን ነገርና ችግር ማለፍ እንችላለን። ነገር ግን ራሳችንን መሆን ካልቻል ራሳችንን ካልሆን በሰዎች ጥገኛ በሰዎች የምንመራ በሰዎች ባሉባልታ የምንመራ ከሆን መቼም ቢሆን ራሳችንን ችለን መራመድ አንችልም። ምንም ነገር ይግጠመን ራሳችንን ችለን ለመንቀሳቀስ ለመራመድ መሞከር አለብን ማለት ነው። ያ ካልሆነ ግን በሰዎች ጋር ያለን አመለካከት በሰዎች ጋር ያለን ቦታ ትንሽ የሆነና በቃ የደከመ ነገር ነው የሚሆነው ማለት ነው። ምክንያቱም አንድ ሰው ራሱን ካልሆነ መብራት ይቀይር ምንም ቢሆን ማድረግ አይችልም ማለት ነው። ነገር ግን ለምን ትንሽ ነገራችን ራሱን ችለን መራመድ ራሱን ችለን መኖር ማለት በጣም ትልቅ ነገር ነው። ምንም አይኖራችሁ ግን ራሳችንን በውሸት ዓለም አትቃለች። የእውነት ይቻለን እንደሆነ ቀሪና ከንቱ ነው። ነገር ግን እኛ አሁን ላይ እንግዲህ ከሀገራችን ጉዳይ ስንመለከት ነገር ግን ሞትን ያህል ነገር በራሳችን ተሸክመን በሰው ላይ የምንሰራው ግፍ በሰው ላይ የምናረገው ነገር በጣም አሰቃቂ በጣም ዘግናኝ ነገር ነው። ምክንያቱም ሰው ፈራሽ ነው። ሰው ዘላለማዊ አይኖርም፣ ይሞታል ማለት ነው። ሰው ዘላለማዊ የሚኖረው ከሞተ በኋላ ነው። እውነቴን ነው የምላችሁ። እና ይቻለም ሞትን ያህል ነገር በራሳችን ተሸክመን ሰውን ስንበድል ሰውን ስንጨቁን ትንሽ ቅር አይለንም ማለት ነውና ይሄ ነገር ደግሞ ራሳችን አለመሆን ነው። ራሳችን ያለመመልከት ነው። ራሳችንን ዝቅ ብለን ራሳችንን ቆም ብለን ስለማንመለከት ነው በሰዎች ላይ ግፍና መከራ የሚፈጸመው ማለት ነው። የሰው ልጅ በረሃብ በእንግልትነት እንደዚህ እየታመሰ ያለው አንድ ሰው ሰብአዊነት ስለማይሰማው ነው። እኔ ምንድን ኃላፊነት አለብኝ? እኔ እንዴት ነው እስኪ ራሴን ወደ ውስጥ አዳምጬ ችግሮችን ብሎ ስለማያገናዝብ ነው ይሄ ሁሉ መከራና ስቃይ ሀገራችን ላይ እየተፈራረቀብን የሚገኘው ማለት ነው። ግን ይህን ነገር ደግሞ መቅረፍ ማስተካከል የሚቻለው እኛ ነን። አንድ ሰው ራሱ ላይ ሲሰራ ብቻ ነው። አንድ ሰው ራሱ ላይ ከሰራ ሁሉም ይቀየራል። ምክንያቱም ማንኛውም ሰው መጀመሪያ ራሱን ማስተካከል አለበት። እኔ እምን ላይ ነኝ? እኔ ምን እየሰራው ነው? እኔ ሰዎችን የምጠቅም ነኝ የምጎዳ ነኝ ወይስ ራሴን የምጠቅም ብቻ ነኝ ወይስ ለሰዎች ጠንክ ነኝ ወይ ብለን ማሰብ አለብን። ያንን ካሰብን ግን ሁሉን ነገር ማስተካከል እንችላለን ማለት ነው። ለኔ የሚለው ነገር ሁላችንም ይዞን ነው የሚጨርሰን እንጂ ወደ ላይ ከፍ የሚያደርገን ነገር አይደለም ቤተሰቦች። እና ሁልጊዜም ራሳችን እናዳምጥ፣ ራሳችን እንሆን።